ጸለምተኛ ለምን ትሆናላችሁ? ብዙ ሰዎች ትንሽ ነገር ሲደርስባቸው ከዛ በኋላ ያለውን መልካም ነገር ከማሰብ ይልቅ አሁን የሆነባቸው ጨለማውን ነገር ነው የሚያስቡት። ጨለማውን እያሰብክ ስለ ጨለማ እያወራ ስለ ጨለማው እየተጨነክ እንዴት አድርጎ ነው ብርሃን በህይወትህ ላይ የሚፈነጥቀው? እንዴት አድርገህ ነው የተሻለ ማንነት የምትገነባው? በትንሽ ነገር እየተጨነክ በትንሽ ነገር ሲደርስብህ ጨለማውን ብቻ እያሰብክ እንዴት አድርገህ ነው መልካም ነገር በህይወት ውስጥ ማግኘትና መልካም ነገር ላይ መድረስ የምትችለው? እንዴ ምንም ቢሆን እኮ ክፉ ነገር እንኳን ደርሶብህ ይሄ ዛሬ የሚያልፍ ነገር ነው፣ ነገ ሌላ ህይወት አለ የሚለውን አስበህ ለዛ ነገር መንቀሳቀስ ነው እንጂ ያለብህ ጨለማው ላይ ብቻ ትኩረት አድርገህ የምትሰራ ከሆነ ወደ ራስህ የምትስበው ጨለማውን ነው። ምክንያቱም የመሳሳብ ህግ ደጋግመህ ያሰብከውን ነው ወደ ራስህ የምትስበው ይላል። ስለዚህ የሆነ መጥፎ ነገር ይደርሳል በህይወታችን ውስጥ ማንኛውም ሰው ላይ የማይፈልገው ነገር ይደርስባታል። ስለዚህ የማትፈልገው ነገር ሲደርስብህ ያን ነገር ትኩረት አድርገህ ከማሰብ ይልቅ የምትፈልገው ነገር ስለምትፈልገው ነገር እያሰብ ያንን የምትፈልገው ነገር ለማግኘት መንቀሳቀስ ነው እንጂ ያለብህ ጨለማው ላይ ብቻ ፎከስ አድርጎ ማየት ምናምን አያስፈልግም። ብዙዎቻችን ነው በቃ በህይወታችን እንደዚህ ያጋጥመናል። ትንሽ ነገር ሲከሰት ያ ነገር ነው የሚያስጨንቀን እንጂ ወደፊት የምናልመው ወደፊት ደርስበታለሁ የምንለው እንረሳና ያንኑ በቃ የተበላሸውን ብቻ ስተታችንን እያሰብን እንኖራለን ማለት ነው። ይሄ ደግሞ የበለጠ የማንፈልገውን ነገር ወደ ራሳችን እየሳበን የማንፈልገውን ውጤት እናጭደዋለን ማለት ነው። ምክንያቱም ደጋግመህ የምታስበውን ነው በህይወት ውስጥ የምታገኘው። ደጋግመህ የምታስበውን ስለምታገኝ ደጋግመህ የምታስበውን ነገር መጠንቀቅ አለብህ። ስለዚህ ማንኛውም ነገር በህይወታችን ሲከሰት ማየት ያለብን አሁን የተከሰተውን አይደለም። አሁን የተከሰተው መጥፎ ነገር ምን ይዞ ይሆን ከጀርባው? ይሄንን መጥፎ ይሄንን ያስቀያሚ ጊዜ ሳልፎ ከፊት ለፊት ምን ይዞልኝ ይሆን? ይሄን ጊዜ አልፌ ነገ የት ደርስ ይሆን የሚለውን መልካሙን ነገር ነው እንጂ ማሰብ አሁን ያለህበትን ጨለማውን ብቻ ትኩረት አድርገህ የምታይ ከሆነ ያንኑ ጨለማ እያጎላኸው ያንኑ ጨለማ በህይወት ውስጥ የባሰ ወደ ራስ እያመጣ ትሄዳለህ ማለት ነው። ስለዚህ ማናችንም በምንም አይነት ሁኔታ ውስጥ ብናልፍ ብንቸገር የፈለገው አሁን መከራ የሚባል ህይወት ውስጥ ጨለማ የሚባል ህይወት ውስጥ ብንሆን አስተሳሰባችንን መልካም ካረግ ነው አስተሳሰባችንን ጥሩ ካረግ ነው አመለካከታችንን ከቀየር ነው ይሄ ቀን ያልፋል ብለን ለዛ ቀን የራሳችንን አሻራ የምናሳርፍ ከሆነ ያ የምናስበውን ነገር መልካሙን ነገር ትልቁ ህልማችንን ወደ ራሳችን ስበን ያ የምንፈልገውን ህይወት እንኖረዋለን። ትልቅም አለው አብዛኛው ሰው። ነገር ግን ለትልቁ ህልሙ ከማሰብ ይልቅ አሁን እየገጠመው ያሉ ጥቃቅን ነገሮችን አብዝቶ በማሰብ በማሰላሰል ትልቁ ህልሙ ሳይሆን የማይፈልገውን ነገር ወደ ራሱ ይስባል። አብዛኞቻችን ነው እንደዚህ የምናደርገው በማወቅም ባለማወቅም። ስለዚህ ይሄንን ነገር ለይቶ ማውጣት ይኖርብናል። በቃ ይሄንን አንድ ተከሰተብኝ ይሄ መጥፎ ነገር የማልፈልገው ነገር በህይወቴ ሆነ በቃ ስለዚህ እሱ አለቀ በቃ ከሆነ ሆነ። ስለዚህ መልካሙ ነገር ማሰብ ለመልካም ነገር መስራት ነው እንጂ ለዛ ለምን እንደዚህ ገጠመኝ እያልን ባለቀስን በተጨነቅን ቁጥር ያንን ነገር ያንን ነገር አናስቀረውም ከህይወታችን የባሰ የበለጠ ያ ነገር እንዲከሰትብን ያደርገናል ማለት ነው። ስለዚህ ለመልካም ነገር እንስራ፣ ለመልካም ነገር እናስብ፣ መልካም ነገር እናሰላስል። እይታችን መልካም ይሁን፣ አመለካከታችን መልካም ይሁን። ያን ጊዜ የጊዜ ጉዳይ ነው እንጂ ሐሳባችን አመለካከታችን ተደምሮ የምንፈልገውን ውጤት እንዲያመጣልን ይሆናል ማለት ነው። ስለዚህ ለዛ ነገር ተንቀሳቀሱ፣ ለመልካም ነገር ላይ ትኩረት አድርጋችሁ ስሩ። ይመቻችሁ። ቪዲዮውን ሰብስክራይብ ላይክ አድርጉትኝ። ቀጣይ በሌላ ቪዲዮ እንገናኛለን።